እኔ ምንሽ መስማት አለብሽ ቁጭ በይ ታማለች እኮ ስርዓት ያዝ ቁጭ አንቺ በቤቴ መጥል ታጣላይ ነው እንዴ እሺ አትጣላም ተረጋጋና ይኖራሉ ማለት አይኖሩም ማለት አይደለም ለሰራሽ ስለነሱ ፍንጭ ስጠን የሆነ ፍንጭ እሺ ከዚህ በላይ መልስ ፍንጭ ስጠን እኔ አጣምኝ ማለት ሰዎች ናቸው ተሰዱት አንተና ታጣላ እንደዚህ ናውጣሉ በእናት ሊያቀኝ ይችላል በሰሬ ብዙ ሰው ስላለ ሊያቀኝ ይችላል እኔ ግን አላቃችሁ በዙሪያ አልፈልግም ማን አንተ ተረጋጊ ያልሽ እኔን አትፍኝ አላቅ ነጭ መኪና የሚይዘው ከመኪናው ስትወርድ አይቻለሁ የምታደርጋቸውን ነገሮች ብታምን ጥሩ ነው ምን ልመንሽ ምን አድርጌ ልመን እርሻ አንቺ እንደዚህ አይነት ልጅ እንዳልነበርሽ ነው ያውቃለሁ እናትሽ በጣም ተጨንቃለች እና እናትሽ ጋር ይዤሽ ልሄድ ነው የመጣሁት እኔ ብቻ ነው ያለሁት እና የኛ ክሩ አሉ ከጀርባ የሚጠብቁን የአባቴ ጓደኞች ናቸው የአባትሽ ጓደኞች አዎ እኔ ባለቤትሽ ነው እንዴ በተፈል ይበቃሃል እሺ ተረጋጉ ባካችሁ እናንተ አትጣሉ አንቺ ተረጋጊ ቢያንስ የሆነ ብታቅ ነገር ያለ እኮ ነው የሚመስለው ያው በዚህ ሰዓት ምንም አይነት አማራጭ ስለሌለ ሲመጡ ደግሞ እነሱን እዚህ የህግ አካል አስቀምጠን እንዲያዙ እናደርጋለን እሺ ተነሽ አይዞሽ አይሻ አሁንም ያስለቀስሽ ነው የመጣው አንተ ልጅ ነው ታበቃ አልወጣም ቁጭ በል አላበሰኩም እንዴ እሺ ቁጭ በልሽ ውቢት እባክሽ አንድ ጊዜ እሱን ብቻውን ላውራው አንድ ጊዜ ምንም የፈለገ ብትደነፋ ከኛ እጅ አትወጣው አንተ ምንም አታመጣም ንገር ምንም አታመጣም በቤት ይውጣ ልጅህን አግኝተናታል አልኩ እኩስ ካገኘሽ አምጣልኛ ታዲያ ምንድነው ግራም ታገባኝ እንዴ አንዴ ቁማር ትለኛለህ አንዴ ልጅህን ትለኛለህ እኮ ቁማር እኔ የቱን ልመን ቆይ አንተ እንዴ ማለት ጭራሽ ብዙ ናቸው ይደፈሩሽ አጠቃላይ ከሱ ጋር የሚሰሩት ማላቃቸውም አሉ ያው እንዳልኩ ነው ገንዘብ ምናምን ነገር ሲመጣ ያኛን ሊያጠምዱ የሚፈልጉ ሰዎች ይኖራሉ ግን በርግጥ አው ልክ ነህ ገንዘብ ሰውና ሰው ሊያጋጭ የሚችል ነገር እንደሆነ አምናለሁ ብዙ ጊዜ ማለት ነው ግን ምናልባት ገንዘቡ የመጣበት መንገድ ልክ ካልሆነና ልክ ከሆነ የሚባል ነገር አለ አንድ ሰው በላው ሰርቶ ፈክቶ የሚያመጣው ገንዘብ አለ አንድ ሰው ደግሞ ልክ ባልሆነ መንገድ የሚያመጣው ገንዘብ አለ ያ ከሆነ ልክ ነጠላት ሊኖር ይችላል እስኪ ያንተ ገንዘብ ምንጭ ምንድነው ምክንያቱም ድለላ ይሄን ሁሉ ሰፊ መሬት ሰፊ ቤት ሰፊ ግቢ ሊያስገኝ ከቻለ ምንድነው ማለት እንዴት ነው እስኪ የሀብት ምንጭ ሰፈር ውስጥም ታዋቂ ስለሆንክ የሀብት ምንጭ ያው እሷም ታውቀውልሽ በጣም ምለፋው ጧት ማታ በቃ መልፋት ነው ስራ ነው አንድ ቀንም በቃ ልጄንም አላያትም ነበር በፊት በቃም ስራ ላይ ነው በቃ ቢዚ ሆኖ ማለት እና የሀብት ምንጭ ያው እንዳልኩ ነው መልፋት በጣም ለፋለው ጠራለው በቃ በጣም ነው የሚደክመኝ ታዲያ እንቅልፍ አልተኛ ምናምን ነገር በጣም ምጥር ከሆነ በጣም ምትለፋ ከሆነ በጣም በልፋት ውስጥ ይሄንን ሀብት ካመጣው ብዙ ጠላቶች አሉኝ የሚለው ነገር ከየት መጣ ያው ቅድም እንዳልኩ እኮ ነው የሀብትን ተስገነባ በዙሪያ የሚያጠቁ ሰዎች ይኖራሉ ያንተን ከፍታ የማይፈልጉ ሰዎች እንደነሱ እንድትመስል ነው የሚፈልጉት ጥላቸው ስትሄድ አይፈልጉም ይኖራሉ አሉ ማለት አልተረዳኝም መሰለኝ ይኖራሉ ነው እንጂ አሉ ማለት አይደለም ይኖራሉ ሊኖሩ ይችላሉ ሜቢ አይደለም ግን ከዚህ ከደቂቃዎች በፊት ስታወራ የነበረው አሉኝ እያልክ ነው ምናልባት የቃላት አሉኝ አላልኩም ጠላቶች አሉ ይኖራሉ ነው ያልኩት አሉ ብለሃል ጠላቶች አሉ ያልከውን እኮ ለምንድነው ማሰማኝ ቆይ አሉ ብለሃል አሉኝ አላልኩም አሰማኝ ምንድነው አንተ ቆይ ጠላቶች አሉኝ ብለሃል እንዴ አሁን የተናገርከው ነገር እንደዛ አላልኩም ውቢት ስምኝ ነው አይ ሁለት ነው ይችላሉ አቶ ያሬድ ሁለት ሰው ነው እዚህ አንተ ቆይ ምንድነው ቆይ እኔን አታመኝም እንዴ ቆይ ማሮ ነው እሷን ለማግኘት እኮ እየጣሩ ነው ምን ሆነ ነው እኛ እሷን ልናገኝ የምንችልበት መንገድ ይሰምኝም እንዴ አንቺ እኔ አሁን ብቻ እኛን ልሰማ ነው የመጣው እሱ ቆይ አይደለም ተረጋጋ እኛን ልሰማ ነው የመጣው ከኔ ጋር አውራ ምክንያቱም እሷ እየታማለች ከኔ ጋር አውራ
እሺ ከዚህ በላይ ምን ላውራሽ ቅድም ባንደበት በራስ ባፍህ ጠላቶች አሉኝ እንደውም አሉና ስፔሲፊክ አቃቸው ሰማኝ ቆይ ሰማኝ ስፔሲፊክ አሉና ይኖራሉ ማለት አንድ አይደለም ይኖራሉ ማለት አይኖሩም ማለት አይደለም ሰማኝ ምን አስፈራሁን እሺ ነገር ይችላል እኮ አንድ ነገር ነው ግን አሉ ይብለህ ነው ከዚህ ተናገርከው ውቢት ቆይ እኔ ባልሽ አይደል እንዴ ማንን ነው የምታምኙ ቆይ እሱ ነው የምታምኙ እኔ አሁን ልጄ ነው የምፈልገው እሱ ነው የምታምኙ አንተንም እሱን ማለት ልጄ ነው የምፈልገው ነው እኮስ ልጅሽን እንድታገኝ እኔ ባለቤትሽ አጣሽ ምን ከሱ ይበልጣል አንተ ምንድነው ቆይ ካሉን ውጣልን በቤታችን መጥ ታጣላናለህ ታጋጨናለህ እንዴ ታጣላው አይደለም ፈልገው የገዛ አንደበት እኮ ነው ግራ ያጋባኛል ሰማኝ በቃ ሰማኝ ምን ልስማ እሺ ይኖራል ለሰማሽ ስለነሱ ፍንጭ ስጠን የሆነ ፍንጭ ከዚህ በላይ መልስ ፍንጭ ስጠን እኔ በቤት አትወጥብኝ ይልበቃቸው እነሱ አቶ ያሬድ ተረጋጋ ግድ የለም ውቢት ልጃችን ጋር እነሱ ናቸው እና ምንድነው የሚለውን ታዲያ መንግስት ይኖራሉና አሉ ማለት አንድ አይደለም አብት እየገነባው ሰማታ በዙ እንደው የተረገምክ ማነ በእውነት የተረገምክ ተረጋጊ ዋክሽ ተረጋጊ ልጄ ባንተ ሰዎች ውቢት ተረጋጊ አሁንም እርግጠኛ ሆነው ነገር የለም ይኸውልሽ አንተ ታጣላ እንደዚህ ናውጣልኝ በእናትህ እኛ ለትረዳ ነው ወይስ ልታጣላ ነው የመጣው ደና ነበርች አንተ ስመጣ ነው እንደዚህ ይሆነች ያለች አይደለም ወጣልን በቃ ታማ ነበር ምን እኮ ውጣልን ወይ ውጣልን በቃ ይኸውልህ አልወጣም አትወጣም ምክንያቱም ማልወጣም ውጣልን አንዴ ውጣልን በቤቴ መጣ እንደዚህ እኔና ሚስቴ ታጣላ ነው የመጣው እኔ አልወጣም ምክንያቱም ልጅቷን ለማግኘት ሞከርኩ ነው አንቺ ቁጭ ለምን ነው እንደወጣ ይፈልጋል እኔ ምንሽ መስማት አለበት ቁጭ በይ ታማለች እኮ ስርዓት ያዝ ቁጭ አንቺ አንተ ማለት ይኸውልህ ስርዓት ያዝ ይዱጣ ይኸውልህ ተረጋጋ በቤቴ መጥተህ ታጣላኝ ነው እንዴ እሺ አትጣላም ተረጋጋና ቁጭ ብለን ነው ምንድነው የምንረጋጋው አጣላኝ ከሩት እሺ እባክህ ተረጋጉ እሺ አንተ ሂድ ታማለች እኮ ምን አድርጊ ነው የምትላት አገባ በሚስቴ ምን ልታዘኝ ነው ቆይ ልጅቷን ያስጠፋት አንተ ነህ እንዴ ምንድነው የምትለው አንተ ሰውዬ ምንድነው የምትለው ቆይ ካልሆነ ለምን ቁጭ ብለን ማናወራው ታገኛለህ ከዚህ በፊት እሺ ተረጋጋ እሺ ውጣልኝ እሺ ውጣልኝ ሂድ በቤቴ መጥተህ ሰድበኝ ነው ኧረ ልጅቷ የሆነ ነገር እየሆነች ነው አንተ ሚስት አይደለችም እንዴ አትወዳትም አንተ እሺ እኔ እወጣለሁ እኔ እወጣለሁ እሺ ምን ልትሰራ ነው የመጣው በቤት ይውጣ ውድ ተመልካቾቻችን እዛ ጋር ፊት ለፊት የምትመለከቷት ብሌን ናት እንግዲህ በጣም በብዙ ፍለጋ ነው ያገኘናት እንግዲህ ሰሞኑን እሷን በመከታተል ላይ ነበርን ከዚህ በፊት ከአባቷ ያሬድ ጋር ካወራን በኋላ ስለሷ የተለያዩ ክትትሎችን ስናደርግ በተደጋጋሚ የሆነ ሰዓት አላት እዚህ ጋር የምትመጣበት መንገድ እንግዲህ ያው እንደምትመለከቱት አጠገቧ የኔ ቢጤ እንደሚያደርጉት አይነት ነገር ነው ያየነውን ማመን አንችልም እስኪ ለማንኛውም አጠገቧ ሄጄ እንግዲህ ብር መሰጥ መስዬ ቁጭ ብዬ ለማውራት ሞክራለሁ አብራችሁ ነው ሰላም እቴ እንዴት ነሽ ሰላም ነው አለ አይ ምንም እስኪ ቁጭ ብዬ ላወራሽ ፈልጌ ነበር አይ አልፈልግም ማነህ አንተ ተረጋጊ ይኸውልሽ እኔን አትፍኝ እሺ ማን ነው ስምሽ እኔ ካዩኝ ይገሉኛል ማን ነው የሚያይሽ አይ ማንም አልፈልግም ካጠገብ ይዞር እዚህ ማንም የለም እሺ አትፍሪ እሺ እኔ ላድንሽ ነው የመጣሁት እኔ ማንንም አላምንም ዞር በልልኝ እሺ ተረጋጊ ተረጋጊ እኮ ተነስልኝ እሺ እነሳለሁ ግን እስኪ ወይ ሌላ ጊዜ ደግሜ ልምጣ እስኪ እኔ ይኸውልሽ እኔ ላግዝሽ ነው የመጣሁት ተረጋጊ አይ አልፈልግም እሺ አንቺ እንደዚህ አይነት ልጅ እንዳልነበርሽ ነው ያውቃለሁ እናትሽ በጣም ተጨንቃለች እና እናትሽ ጋር ይዤሽ ልሄድ ነው የመጣሁት እኔ ማንንም ሰው በዚህ ሰዓት አላምንም ካጠገብ ይዞር ካዩኝ ይገሉኛል ማንም አይገልሽም ግድ የለሽም እኔን እመኚ ማንም አይገልሽም ይኸውልሽ እኔ አለሁልሽ ማን አንተ እኔ ይኸውልሽ ጋዜጠኛና ፖሊስ ነኝ ተረጋግተሽ ይኸውልሽ አውሪኝና እኔ መፍትሄ እፈልጋለሁ ከቤተሰቦችሽ ጋር እንድትገናኚ አደርጋለሁ ማንም እዚህ ጋር የለም እንደምታዩ አካባቢው በእኛ ቁጥጥር ስር ነው ማንም አንቺ ላይ ጫና ሊያደርስብሽ አይችልም እሺ እርግጠኛ ሁኚ በዚህ እመኚ
እኔ አንቺን ላግዝ ነው የመጣሁት። ያው ማንም የለም አይታይሽም? አንቺን የሚከታተልሽ እዚህ ጋር ማንም የለም። እኔ ብቻ ነው ያለሁት እና የኛ ክሩ አሉ ከጀርባ የሚጠብቁን። ሲመጡ ሲያጡኝ ድጋሚ ይዙኛል። እሺ እና ማን ናቸው ድጋሚ የሚይዙሽ? እኔ አላቃቸው ግን የአባቴ ጓደኞች ናቸው። የአባትሽ ጓደኞች? አዎ እንደውም አንድ ሁለቱን እቤት ሲመጡ ምናምን ለስራ ጉዳይ ሊያወሩ በተደጋጋሚ አይቻቸዋለሁ። እርግጠኛ ነሽ? አዎ። ቆይ እዚህ ጋር ምንድነው የምታደርጊው? ቆይ ማለት እዚህ ጋር እንድትሆኚ የተፈለገበት ምክንያት ምንድነው? ማለት ያው አባቴ ኃይለኛ ቁማርተኛ ነውና ማለቴ በጣም ሱሰኛ እስከሚያስብል ድረስ ቁማር በጣም ይጫወታል። እኔን ለነሱ አስይዞኝ ነው። ምን ጭራሽ? አዎ። እና የጠፋሽው በአባትሽ ምክንያት ነው? አሳልፎ ለነሱ ሰጠኝ። እነሱ ደግሞ ብዙ ነገር ካደረጉኝ በኋላ መንገድ ላይ በጣም ብዙ ገቢ ሰብስቤ ወደ እነሱ እንዳስገባላቸው እንደዚህ አይነት ቦታ ላይ ያስቀመጡኝ። ይሄን ያህል? አዎ ብዙ ነገሮችን አድርሰውብኛል። ቆይ ከቤት እንዴት ነው የወጣሽው? በሰዓቱ አባቴ አልነበረም፣ እናቴ ነበረች። ግን እሷ አላየችኝም ሲወስዱኝ። ቆይ ማን ያስወጣሽ ከዛ ቤት? በግድ ነው የወሰዱሽ? አዎ ስለማላቃቸው አስገድደው ነው የወሰዱኝ። ይሄ ሁሉ ሲሆን ግን እናቴ አላየችኝም። በሰዓቱ ያው አንዳንዴ ስለሚያማት አረፍ ለማለት ተኝታ ነበር። ገና ከትምህርት ቤት ከመምጣቴን ተከትለውኝ አብረው ገብተው ይወሰዱኝ። ቆይ አባትሽ ነው አሳልፎ የሰጠኝ ለገዛ ጓደኞቹ ነው የምትይኝ? አዎ የሚጫወተውን ቁማር ሲሸነፍ የሚያስይዘው ነገር ቤቱን የሚኖርበትን መኖሪያ ላለማስያዝ ሲል እኔን አሳልፎ ሰጠኝ። ቆይ አንቺ ይሄን እንዴት አወቅሽ? ቁማር እንደሚጫወት ይሁሉ እንደሚጫወት አንቺ እንዳያሳዝሽ እንዴት አወቅሽ? እነሱ እኔን በማስፈራራት በመሃል የነገሩኝ ነገር ነው። ከነሱ ራሳቸው የሰማሽ? ከራሳቸው አንደበት አባትሽ ቤቱን ከሚያስይዝ ይልቅ ልጁን ማስያዝ ቀለለው እያሉ እያስፈራሩኝ ነበር። ሌላ ያደረጉሽ ነገር አለ? አዎ። ድብደባ ምናምን አድርሰውብሻል? አዎ ግን እሱ ሳይሆን ደፍረውኛል። ምን ደፍሮሽ? እንዴ ማለት ጭራሽ ብዙ ናቸው የደፈሩሽ? አጠቃላይ ከሱ ጋር የሚሰሩት ማላቃቸውም አሉ። ያው እኔ ራሴን እስከማቅ ድረስ 4 እንደነበሩ ነው ማስታውሰው። በቃ አሁን መሄድ አለብን። ይኸውልሽ ከኔ ጋር ብትሄጂ ይሻላል። ወደ ሆስፒታል መሄድ አለብን፣ ምክንያቱም ሌላ ህመም ሊኖርብሽ ይችላል። ስለዚህ ብንሄድና ምርመራ ብናረግ ቅር ይልሻል ከኔ ጋር ብትሆኝ፣ ምክንያቱም እዚህ ጋር ለጤናሽ ምጥሩ አይደለም። ሲመጡ አንተንም እንትን ይሉሃል። ይኸውልሽ ግድ የለሽም። ይኸውልሽ ከኔ ጋር እንሄድና አስፈላጊውን የህክምና ክትትል እናድርግና እናትሽ በጣም ታማለች አንቺን ባለማግኘት እና ማንም ከኔ አያስጥልሽም። ምንሽ ማንም ከኛ አይወስድሽም። እኛ ብዙ ነን፣ ከነሱ እንበልጣለን። እሺ የህግ ሰዎች ነን እኛ። እንደምንም ብዬ ከእናትሽ ከቤተሰቦች ጋር አገናኝሻለሁ። አባትሽንም መጠየቅ ባለብን መንገድ ጠይቀን ለህግ እናቀርባለን። እሺ እኔን እመኝ። ያው በዚህ ሰዓት ምንም አይነት አማራጭ ስለሌለኝ ለምን ግድ ይለኛል። እናቴንም ማየት ፈልጋለሁ። ይኸውልሽ እናትሽን ያገናኝሻለሁ፣ ግድ የለሽም። እሷም አደራ ፈልጉልኝ ልጆች ካላችሁ እንደው በልጆቻችሁ ልለምናችሁ ልጄን አምጡልኝ ልጄ ይርባኛለች ብለዋል። ስለዚህ አንቺ ቀጥታ ደህንነትሽን ካረጋገጥን በኋላ ቀጥታ ወደዛ እንወስድሻለን። ነሽ ይሄን ደግሞ ያዡ።
ሲመጡ ደግሞ እነሱን እዚህ የህግ አካል አስቀምጠን እንዲያዙ እናደርጋለን እሺ ተነሽ አይዞሽ ውድ ተመልካቾቻችን በብሌን ጉዳይ ያገኘናቸውን መረጃዎችን እንደዚሁም ደግሞ የደረሰውን ነገር በሙሉ አይተናል ከዚህ በፊት እንግዲህ ያሬድ ከቤቱ አባሮ እንዳወጣን ተመልክተናል ከዛ በኋላ እንግዲህ እሱ ላይ ያገኘናቸው ተጨባጭ መረጃዎች አሉ አሁን እንግዲህ ወደ ውስጥ ገብተን ይሄንን ከራሱ አንደበት አወጣተን መቀመቅ የምናወርድበትን መንገድ እንፈልጋለን አብራችን ቆዩ የትም አይገባም ሰላም ወይክ እንዴንሽ ሰላም ነው እግዚአብሔር ይመስገን አለን እግዚአብሔር ይመስገን አንተ ሰውዬ ከምን ፈልገህ ነው የምትመጣው ቀይ እሺ አቶ ያሬድ እንዴት ነህ ምንድነው ፈልገህ ሰላም ነው ባለፈው አባር ነበር ከምን ፈልገህ ነው የምትመጣው እዚህ ቤት ቆይ አንተ ዛሬ መጣ ባለፈው አባር ነበር አባከኝ የመጣውበት ምክንያት የሆነ ነገር ጠይቀው ዛሬ መጣንበት ምክንያት ጠይቀው መጀመሪያ ባለፈው እንደዛ እናዶሽ አልቀሳሽ ምናምን ነገር አሁን ተመልሶ ይመጣል ምን ፈልገህ ነው ባለፈው ተናዳ አባረርከን አንተ ነህ እሷ አላባረረችም እሺ ምንድነው የምፈልገው ንገረኝ ምንድነው የምፈልገው እኛ የምንፈልገው ልጃችሁን ከቤቷ ማብቃት ወደ ቤቷ መመለስ ስራችን ነው የሙያ ግዴታችን ነው አንተ ግን ለምን እንደዛ በግድ እንዳባረርከኝ ባይገባኝም አዲስ ነገር ካለ ትነግረናለህ ብዙ አዲስ ነገር አለ እሺ ቀመጣለሽ እግዚአብሔር ያክብርልኝ እሺ አንቺ እንደዚህ እያልሽ የምታስገቢኝ ቁጭ በሉ አቶ ያሬድ እንግዲህ ባለፈው እኛን በኃይል ካስወጣ በኋላ ያገኘው ነገር አለ ብያምናለሁ ምክንያቱም እኛን እስከማስወጣት ከደረስክ ስለ ልጅህ አንተ የምታውቀው ነገር አለ ምንም ያገኘሁት ነገር የለም እና ታዲያ ያለህን ብቸኛ አማራጭ እንዴት ገፍትረህ ታስወጣለህ እንደዛ ስታረጋት ሚስቴ ምን ላድርግሽ እንደዛ ረካት አንተ ነህ ያለው እኔ ምንም አላረኳትም ራስን ይወራ አሁንም ትጨቃጨቅ ነው የመጣው አይሻ አሁንም ያስለቀስሽ ነው የመጣው አንተ ልጅ ነው በቃ አልወጣም ቁጭ በል እሺ ቁጭ በል ያውልህ ቤቱ አንተ ሊሆን ይችላል ግን እኛ አሁንም ታለቅስ እኮ ነው እሷ የተሻላት እንደገና ታሳማት ነው ያንተ ሰው ለቻለቀሰች ልጅቷ አንተ ነህ እኮ ያለቃቀስክ ያለው አንቺ ቁጭ በይ አንቺ እኔ መልሽ ይስል ሰማኛለህ አንተ ለማሲ ያውልህ እባክህ ተረጋጋ ያውልህ አንተ አሻሪ ተረጋጋና ቁጭ በል ቆይ ምንድነው የምትፈልገው አንተ እዚህ ቤት ይኸውልህ ምንድነው የምትፈልገው ከጻም ነው የምትፈልገው እሺ ይቅርታ በቃ ችግር የለውም ችግር የለውም በቃ አንቺ ቁጫቲ አንቺ ማን ነው ሰምከኝ አንቺ ልጅቷ ባለቤት ናት እኮ ተረጋጋ እሺ አለካምሽ በቤት ነው ተወደበ ነው የመጣው አንተ ሰው እሺ አልደበድኝ አለካ እሱ አይነት ስልጣን የለኝም ተረጋጋ ይኸውልህ እኔ ባለቤት ሻለው እንዴ በከተመን ይመጣሃል እሺ ተረጋጉ ባካችሁ እናንተ አትጣሉ አንቺ ተረጋጊ ቢያንስ የሆነ ብታቅ ነገር ያለ ኮረ ቢመስለው ቁጭ አንተ ይብጣ አላማርከኝም ባለፈው ስመጣ አላማርከኝም ምንም አላማርከኝም እሺ ናውጣ ቁጭ በልሽ ናውጣ ቁጭ በልሽ ናውጣ ቁጭ በልሽ እኔ ያገኘሁት መረጃ ምንድነው ያገኘው ስለ ልጃችሁ ያገኘሁት መረጃ ምን አገኘ እኮ መጀመሪያ ቁጭ በል ልጅን አይደለም የምትፈልገው ልጅን አይደለም የምትፈልገው ቁጭ በል እንስማውሽ ምንድነው ያገኘው እሺ ምን ንገረኝ ቆይ ትልቅ ሰው አይደለ እንዴ ባለቤትን አታከብርም አንተ ትልቅ ሰው ነህ ባለቤትን አክብራት እስኪ አሁን እሺ ስለ ልጅ አንተ ከመጣ በኋላ ነው እሷ እንደዚህ እየሆነች ያለችው ተሽሏት ነበር ድጋሚ ያመማት ልጅ ከጠፋች በኋላ ቢሆንስ ተሽሎኛል እኔ እሺ ምን ፈልገህ ነው የመጣው አንተ ብቻ ንገረኝ እሺ ምን ፈልገህ ነው የመጣው ይኸውልህ እኔ ያገኘሁት መረጃ አለ ምንድነው ያገኘው ምንድነው ያገኘው ንገረኝ አቶ ያሬድ ለምን እንደዚህ እየተናደድክ እንደሆነ ለምን እንደዚህ ስሜታዊ የሆንክ እንደሆነ እኛ ለምን እንደዚህ የገፈተርክ እንደምታስወጣን አልገባኝም አንቺ ዝም በይ እባክሽ አንቺ ቆይ ዝም በይ ልጅ እኮ ነው የጠፋችሁ ለምንድነው ዝም የምትለው ለምንድነው አንተስ ማትረጋጋው አንተ ሰውዬ ምንድነው እኔ አላማርከኝም እኮ ባለፈው ስመጣ አላማርከኝም ያላማርኩ ለምንድነው እኔ እኮ ልጅን ለመፈለግ አጣላን እኮ እዚህ ጋር የታመመችውን ድጋሚ እንድትታመም ነው ያደረካት
አንተ ተሽሏት ደግሞ ድጋሚ ደግሞ እያሳመምካት ልጃችንን ማግኘት ነው የምታስበው ወይስ ታመመችው ልጇን ለመፈለግ ስታስብ እኮ በጣም ብዙ ነገር ተደራረበ ያገኘው መረጃ ንገረን ምንድነው ያገኘው እሱም ብቻ ንገረን ከዛው ጣልን እሺ ንገረኝ መረጃውን ከማሳየቴም ከመናገርም በፊት አንድ ጥያቄ ልጠይቅ ማንንም ጠይቅ አንተ ራስህ ምን ስለምንድነው የምጠይቅ ለምንድነው እንደዚህ አይለኛው እንኳን ከጀርባ ምንድነው ያለው ምንድነው አንተ ምንድነው አንድ ሰው ልጅ ተፋበት ሰው ምንድነው የምትለው አንተ ሰውዬ ይኸውልህ እኔ በዙሪያ ብዙ ሰዎች አሉኝ ስለ ልጅን ለማግኘት በጣም ብዙ ሰዎች ናቸው የተሰማሩት ይሄ ማለት በጣም ልጅን ለማግኘት የቀረብኩ ሰው ነኝ ምንድነው እኔ እዚህ ጋር ያለው አንተ ግን ገፍትራ ካንዴም ሁለቴ ያስወጣኝ ሆነው ለምንድነው ነው ወይስ ልጅ እንድትፈልጋ እንድትገኝ ማትፈልግበት ምክንያት አለ ሰማኛለህ ገፍትዲ ያስወጣው ያለው ውቢት እየታመመችብኝ በጣም እየታመመች አንተ ራስህ እየገፈተርክ ያሳመምካት አንተ ከመጣ ጀምሮ እየታመመች ነው እያልኩ ነው እኔ ከመጣው ጀምሮ ታመሻል አንተ ከመጣ ጀምሮ አይደለም የታመምኩት እኔ ልጄን በማጣቴ ነው ይገባሃል ይገባሃል እባክህ አንቺ ቆይ እኔ ላታምኝ ማለት ቆይ ምንድነው ሐሳብሽ ቆይ እኔ ማንንም ባውን ሰዓት ልጄን ብቻ ነው የምፈልጋት እኔ አልፈልጋትም ልጄን አንቺ ብቻ ልጅ ነሽ ማግኘት ስለሚችሉ እነሱ ምን አገኛል እያጣላን እዚህ ጋር እያጣላን አይደለም እሺ አሁን ምን መፈልገው ነገር ነገርን እናውጣለን አሁን የሚባሰ እንትን ውስጥ አትክተተን እሺ መረጋጋት እንችላለን ተረጋግቻለሁ ንገረኝ ይኸው ተረጋጋው ንገረኝ በደንብ ተረጋጋ ተረጋግቻለሁ ንገረኝ ሰው እኮ እንደዚህ አይደለም በደንብ ተንፈስ እንዴት እየሆንክ ነው አንተ እባክህ ራስን ተቆጣጠር እየሰማሽ ነው እነዚህ አንቺም አላወቅሻችሁ በደንብ ነው ማውቃቸው አላወቅሻችሁ በታውቂያቸውማ ቀድመሽ ትነግሪኝ ነበር አይ አውቃቸዋለሁ በደንብ ነው ማውቃቸው እሺ አሁን ምን እንደምፈልግ ንገረኝና ውጣ እቤቴ መጣ አታጣለኝ አታናደኝ በጣም እያናደከኝ ይኸውልህ መናደዱን ብቻ ንገረኝ መናደዱን ከፈለግከው መናደድ ትችላለህ የኔ ዓላማ ነግሬያለሁ እኔ ብዙ ነገር ነው የሚያስጨንቀኝ ንገረኝ እኔም በጣም ብዙ ነገር ነው የሚያስጨንቀኝ የሚስቴ ጉዳይ ያስጨንቀኛል እሺ የልጅ ጉዳይ ያስጨንቀኛል ድጋሚ ደግሞ አንተ ያስጨንቀኝ ምን ንገረኝና አለበለዚያ ውጣ እኔ ምን አድርጌ ነው ያስጨነቅኩ በቃ እያጣላኝ ነው ይባሰ እንድናደድ እያደረገኝ መጣላቱን እኮ የፈለግከው አንተ ነህ እኔ አይደለም አሁን ንገረኝ እሺ አሁን ንገረኝ ምንድነው የምትፈልገው መረጃ ይዘህ የመጣው መጀመሪያ የጠየቅኩን መልስልኝ ምን ጠይቀኝና ምን ልመልስ ይኸውልህ የምጠይቅህን ጥያቄዎች በሙሉ እያደበሰበስክ እያለፍክ ነው እንደገና ደግሞ ምንድነው የምትለኝ አንተ ሰውዬ ድምጽን ከፍ ብሎ በመናገር ሐሳብ ለማስቀየር እየሞከርክ ነው ይሄንን ነገር በደንብ አውቀዋለሁ እኔ ጋዜጠኛ ነኝ ከኔ ምንም አያመልጥም ስለዚህ ግልጽ ምንም ነገር ብትሆን ምንም አያገባኝም ልንገር ጋዜጠኛውን ፖሊሱን ምንም በቃ አያገባኝም ስላንተ ስራ ማለት አንተ ደላላ ነህ አይደል እዚህ ምድር ላይ ምን አይነት ሰዎች እንዳሉ ታውቃለህ አይደል ሻው ምንድነው የምትለኝ እኔ ያንተ እንትን ነገር አልገ ምንድነው የምትለኝ አራት አናደኝ ይኸውልህ ሶፋው ነገር ነው የሚያስጨንቀኝ ሶፋው ምን አደረገ ምደበደበው ተረጋጋ እስኪ መጀመሪያ ልጁ የጠፋበት ሰው ይረጋጋል እንጂ እንደዛ አይበሳጭም እንዴት ነው የምረጋጋው ልጅ ይጠፍታል ልረጋጋ እኮ ተረጋግተን ስናወራ እናገኛለን አንቺ ዝም በይ እሺ ተረጋጋ ዝም በይ አንተ ራስ ዝም በል ከኋላ የደበከው ነገር ካለም አውራ ብያለሁ ምንድነው የምትዋጪ ተረጋጉ እስኪ አትጣሉ እባክህ ተረጋጋ ለምን ማንጠረጥር የተጣላን ሳለ ብለህ የለ እንዴ እሺ ተረጋጋ ተረጋጋ ባለቤት አይደለች እንዴ እባክሽ ሰዎችን አጋልጠህ ስጥ ብዬ የለ እሺ እባክሽ እኔ በእናትህ ደክሞኛል ራሴ እኔን አታምኝም አንተ በእኛ ጉዳይ አንተ አያገባም እሺ እኔ ምን አጠርፋው እያስቀየም አያገባም በእኛ ጉዳይ የልጅህ እናት እኮ ይሄ የባልና የሚስት ጉዳይ ነው በቃ እኮ የልጅህ በቃ ወይ ውጣልኝ በእናትህ አንተ እንትን አትበለኝ ወይ ውጣልኝ ወደዛ አንቺ ቆይ እኔን አታምኝም ውቢት አጋልጠህ ሰዎችን አጋልጠህ ስጥ ያልሽ ውቢት ያልሽ ውቢት እባክህ ልጃችን ወሰዱት አንቺ ማለት ስለ ልጃችን ውቢት እባክሽ አንድ ጊዜ እሱን ብቻ ላውራው አንድ ጊዜ ምንም አታውራኝ አንድ ጊዜ እሺ አንድ ጊዜ ምንም አታውራኝ አንዴ የክሩ አባላቶቻችን ጋር ምንም አታውራኝ ምት አንድ ጊዜ አንቺ እንነጋገራለን እሺ አንቺ ቁጭ አሁንም አልበረደለም ነው ወይስ አሁንም ይጨምሩልህ ቆይ ከኔ ምንድነው የምፈልገው አንተ በቤት የመጣ እንደበደመኛለህ አይውል ቆይ ምንድነው የምፈልገው ቆይ አንተ ምንድነው የምትፈልገው እኔ ማለት ነው የምፈልገው እኮ አልኩ እኮ እርግጠኛ ነህ ልጅ ነው የምትፈልገው
ልጄን ባልፈልግ እዚህ ጋር ካንተ ጋር ቆሜ ያወራለሁ ቁጭ ያወራለሁ አቶ ያሬድ ለሚስቴ ስትል ሚስቴም እያያት ነው አቀደም ሚስታችንን ብቻ ነው የምንፈልገው የምርህን ነው ሚስቴ ምናምን የምትለው የምር ሚስት ናት ቆይ ምንድነው አንተ ቆይ ለጣፋጣና እንደ መጣው ቆይ ምንድነው ሐሳብ ቆይ የምር ሚስት ብትሆን በዚህ ሰዓት ልታግዛት ልትረዳት ነው እንጂ የሚገባው እሱን አንተ ነው የምነግረኝ እንዳግዛትና አንተ ነው የምነግረኝ ወይስ ምንድነው ቆይ ሐሳብ አልበረደልም እንዴ እንጨምርልህ እንዴ ምንድነው የምጨምርልኝ ይኸውልህ አንድ ነገር ልንገርህ የፈለገ ብትደነፋ ከኛ እጅ አትወጣም አንተ ምንም አታመጣም ልንገርህ ምንም አታመጣም ይኸውልህ ቀላል ሰው አታመጣም ጓገጭ ትላለህ እንዴ እኔም እኮ ካንተ በላይ ጓገጭ ማለት ይችላል ደላላ እንደሆን ካውቃለሁ የምትናገራቸው የምታደርጋቸው ባህሪ ከስራ የመነጨ እንደሆነ አውቃለሁ ግን ይኸውልህ እንደ ወንድ በስነ ስርዓት ቁጭ ብለህ አውራኝ እሻው ምንድነው የምፈልገው ከኔ ጊዜና ያባከንክብኝ ነው ያለው ምንድነው የምፈልገው አቶ ጌታቸውና አቶ ተሾመ የሚባሉ ሰዎችን ታውቃለህ ማንማ ጌታቸው ማን ነው ሰምተሃል በደንብ ማን ነው ጌታቸው በደንብ ሰምተሃል እኔ አላቃችሁ እነሱ አንተን ያውቀዋል ሊያቁኝ ይችላል እኔ ግን ላላቃቸው ይችላል ግድ የለም እመነኝ አንተ ታውቃቸዋለህ እኔ አላቃችሁ ክህደት ይበቃል እንተማመን ክህደቱ ይበቃል እኔ ያለ የምትለው ሰው ያላቀው እሱ ሊያቀኝ ይችላል በሰሬ ብዙ ሰው ስላለ ሊያቁኝ ይችላል እኔ ግን አላቃችሁ በዙሪያ እሺ ዘካሪያስ ቁማር ቤት ታውቃለህ ማን ዘካሪያስ ቁማር ቤት ዘካሪያስ ቀዩ ረጅሙ አላቁ እኔ ዘካሪያስ የሚባል ሰው አላቁ ነጭ መኪና የሚይዘው ከመኪናው ስትወርድ አይቻለሁ ይኸውልህ ባለፈው ካስወጣኝ በኋላ ልጅን ልፈልግ ነው ብለህ የት እንደምትል በደንብ አጣርቻለሁ ስለዚህ ምንም ልንዋሻሽ አልሞክር ምክንያቱም ያንዳንድህ እንቅስቃሴን አይቻለሁ ከማን ጋር እንደምትገናኝ ምን እንደምትል በደንብ አውቃለሁ ቆይ ምንድነው የምትለው አንተ እንዴ ምንድነው የምትለው ይኸውልህ ያሬድ የምታደርጋቸውን ነገሮች ብታምን ጥሩ ነው ምን ልመንሽ ምን አድርጌ ልመን እኔ የምትላቸው ሰዎች አላቃችሁ ቃቶኝ በእናትህ ይኸውልህ እኛው ልጅህን አግኝተናታል ልጅ ከኛ ጋር ነው ያለችው ልጅን አዎ የማን ልጅ እኔ ልጅ ያኔ እንዴት አለች ታዲያ የታለች አለች እና ይዛትና ብቻ ለምን ትመጣለህ ቀደም ከደበደቡ ሰዎች ጋር ልጅ ተገኘች ከኛ ክሮ አባል ጋር አንድ ላይ እንክብካቤ የተደረገላት ነው ልጅ ተገኘች አትሳቅ ወይኔ ተመስገን አምላኬ ተመስገን በጣም ነው እንደ ልጅን የምትወዳት እንዴ በጣም ከራሴ በላይ ነው የምወዳት ያሬድ ይሄ ማስመሰል ይዛችሁልኝ በጣም ነው የምወዳት በጣም ናፍቀኛለች ተወዳታለህ በጣም ይዛለኝ ስለምትወዳት ነው አሳልፈ የሰጣት ምናክ አልሰማሁም በደንብ ሰምታል ታውቃለህ ውስጥን አንተ ቆይ ምንድነው የምትለው ቆይ እንዴ ልጅን አገኘውልህ ትላለህ በአንድ በኩል ደግሞ እንትን ትለኛለህ ምንድነው ሐሳብ አንተ እስኪ ያንተ ሐሳብ ነው ያልገባኝ ንገረኝ አሁን አንተ ግራ እያጋባኝ ነው ጭራሽ አይ ቁማር ቤት ምናምን ትጮታለህ ግን ቁማር አይ አንተ ጓደኞች እንዳጋጣሚ ስጠይቃቸው እንዴ ቁማር የሚወደው ልጅ ምናምን አሉኝ ያሬድ ማን ነው ስለ ያ ቁማርተኛው ምናምን አሉኝ ተመሳስሎባችሁ ይሆናል እኔ ተጮች ያላቀ ሌላ ያሬድ አለ እንደዚህ እኔ ተጮች ያላቀ ሌላ ያሬድ አለ እዚህ ቤት ውስጥ የሚኖር አባ ያሬድ ብዙ ያሬዶች ሊኖሩ ይችላሉ ግን ያሬድ እኔ አይደሉም እየሰማኝ ነው እኮ ይችላሉ ነው እንጂ እዚህ ቤት ውስጥ ያሬድ የሚባል ሌላ ቁማር የሚጫወት ሰው የለም እዚህ ቤት ውስጥ የለም እኔ ሰላም ሽቼ ነው እዚህ ግቢ ውስጥም የለም እንዴ ቆይ ምንድነው የምትፈልገው አንተ ሰውዬ እንዴ ልጅን አግኝተናታል አልኩ እኩስ ካገኘሽ አምጣልኛ ታዲያ ምንድነው ግራም ታጋባኝ እንዴ አንዴ ቁማር ትለኛለህ አንዴ ልጅን ትለኛለህ እኮ ቁማር እኔ የቱን ልመን ቆይ አንተ ሁሉንም እመነኝ እኔ አላምንም በቃ ካመጣልኝ ብቻ ነው ማምነው ልጅን አምጣልኝ አመጣልሃለሁ እኩስ አምጣልኛ ግን ይሄኛውን ጥያቄ መልስልኝ ካንተ ሌላ ያሬድ አለ እዚህ ግቢ ውስጥ አዮ ደጋግሜ እየነገርኩ ነው አሰማኝም እንዴ እኔ ቁማ ተጮች አላቀም እሺ ስራ ሰርቼ ይው ደክሞኝ ነው የምገባው በእውነት እንዴ እሺ የምታመሸው ለምንድን ነው ስራ ነው ማመሸው
ማንም ሰው እንደሚያመሽ እኮ ስራ አመሻለሁ። አይ ማታ 4 ሰዓት ላይ ምናምን ከዘካሪያስ ቁማር ቤት ስትወጣ ስላየው እኔ አሁን ዘካሪያስ ምትለውን ያሬድ ምትለውን ተሾመ ምትለውን አላቃችሁም። በቃ ተወኝ በእናትህ። አሁን ልጄን አምጣልኝ፣ ደስ እንዲለኝ ልጄን አምጣልኝ። ደስ ይልሃል? አመጣልህ እኮ ልጄን አምጣልኝ። በቃ ታቅፋታለህ ምናምን በቃ ልጅ ትመጣለች፣ ችግር የለውም። ግን ማለት አሁን ማታ 4 ሰዓት ላይ ተከታትዬ ነበርና ከዘካሪያስ ቁማር ቤት የወጣበት መንገድ ፎቶ መረጃ ስላለኝ ነው። እና ምንድነው የምትሰራው 4 ሰዓት ቁማር ቤት ውስጥ? እንዴ ምንድነው የምትለው አንተ ሰውዬ? ቆይ እንዴ ማንና ያየው ፎቶ ላሳየ? የምን ፎቶ ነው የምትለኝ? ስትወጣ የሚያሳይ? እኔ አልወጣም። ያው 6 ሰዓት ነው የገባሁት፣ 2 ሰዓት ነው ቤት የገባሁት፣ እዚህ ቤት የገባሁት። ሌላ ያሬድ ይሆናል በቃ ሊሆን ይችላል። እዚህ ቤት ውስጥ እኔ ብቻ ነኝ ያሬድ። ግን እኮ ልብስ ነው የለበስከው። ይሄን አልለበስኩም፣ ቲሸርት ነው የለበስኩት። አይ ከዛ ስትወጣ ይሄን ልብስ ነው የለበስከው። ይሄን አልለበስኩም። ለብሰሃል አልኩ። እንዴ ሰውዬ ምንድነው ካንተ ሰውዬ? እኔ ያሬድ አሁን ልጄን አምጣልኝ፣ ደስ እንዲለኝ ልጄን አምጣልኝ። ሌላ ምንም አልፈልግም። አቶ ያሬድ እኔ እናንተ በደንብ እንተዋወቃለን። በደንብ ነው ክትትል ያደረኩብህ። አትዋሽ። ይልቅ ሚስጥር ይሆናል። ግን አሁን እመን፣ የሆነውን ነገር በሙሉ ብታምን ጥሩ ነው። ምንም ምትለኝ ማምነው ምንም ነገር የለኝም። ልንገር አይ አሁን ያልካቸው ነገሮች እየዘበራረቀብኝ ነው። ተሾመ የሚባለው ሰውዬ መኪና ሲዘህ ቁማር ተጫውተህ እንደበላኸው ነግሮኛል። እኔ ግን መኪናው እንዳልሰጠኸውም ነግሮኛል። አንተ ራስህ እውነቴን ነው። በእናትህ ጣልኝ፣ ልጄን አምጣልኝ። በቃ ሌላ እኔ ምንም አልፈልግም። በቃ ልጅን ካላመጣው ለይን ሁሉ ነገር አታምነኝም። ልጄን አምጣልኝ። እኔ ምንም አላደረኩም። በቃ እርግጠኛ ነህ? እርግጠኛ መሆን አንተ ምን ነግርህ? ቆይ አንተ ሰውዬ ምንድነው? ቆይ እንዴ ምን ያህል ፐርሰንት እርግጠኛ ነህ? እስኪ ፐርሰንቱን ንገረኝ። ልጄን አምጣልኝ። አሁን ልጄን ልቀፍበት። እሺ በቃ አንተ ምን ያህል ፐርሰንት እርግጠኛ እንደሆንክ ንገረኝና ልጅን አመጣልሃለሁ። ልጄን በጣም ናፍቀኛለች። 100% እርግጠኛ ልጄን አምጣልኝ። እሺ ልጅህን አምጥቼ ግን አሁን እርግጠኛ የሆንኩበት ነገር ልክ ካልሆነና ከልጅህ የማገኘው ነገር አሁን ካልከኝ ጋር ማይገናኝ ከሆነ ቀጥታ እስር ቤት ወስጄ ነው ለነሱ መሰጠ። ምንም ተወስዶ እስር ቤት እኔ አላደረኩም ያልኩ ነው። ልንገር ምንም ነገር በተለይ ምንም ማምነው ነገር የለኝም። ልጄን አምጣልኝ ነው የምታመጣኝ እንኳን። እሺ አሁን በኋላ ግን አይደለም። በቃ ልጄን አምጣልኝ።